ጌታን ካገኘው አሁን ኔክስት ማርች ሲመጣ 2 ዓመት ይሆነኛል። የምኖረው እዚህ ዱባይ ነው። ያው በፊት ኦርቶዶክስ ነበርኩ ኦኬ እና ኖርማሊ አሁን ኦፊሻሊ ቸርች ለመመስከር ያው አንዳንድ ፕሮግራም ስኬጁል እያደረኩ ነው። ያው ዛሬ ነገ እያልኩ በቸርች ደረጃም አልመሰከርኩም። ያው ግን በግሌ ለማገኛቸው መሰክራለሁ ጌታ ያደረገልኝ። ኦኬ ከመድኃኒት ጋር በተገናኘ ነው? ከመድኃኒት ጋር በተገናኘ ነው። ኦኬ እና ስፔሻሊ በዚህ ወር በቃ በጣም አለቅሳለሁ። ማለት እግዚአብሔር ያደረገልኝ 2 ድነትን የሰጠኝ በስጋም በነፍስም ማለት ነው። በስጋ ከምን ዳን? እና ምንድነው የሆንኩት? ያው እኔና ባለቤቴ በድሮ ህፃን እያለች በጌታ ነበረች። ግን ስንተዋወቅ ከሷ ጋር ያው ኦርቶዶክስ ነበረች። ኦልሞስት 5 ዓመት ያልፈናል። አንድ ልጅ ነበረችን እና እዚህ የራሴ አካውንቲንግ ፊርማ አለኝና አካውንቲንግ ላይ ነበር የምሰራው የተለያዩ ካምፓኒዎች ላይ። ሳደንሊ በቃ ስራዎች ይበላሹ ነበረ፣ በፋይናንስ ምናምን ብዙ ፕሮብለሞች ነበሩና የባለቤቴ እናት ደግሞ በጌታ ነበረች። ያው ይሄን ቃሉን የምጠቀመው አሁን ጌታን ስላገኘው ነው እንጂ በፊት ማለት ፕሮቴስታንት እግዚአብሔርን የሚያመልኩ አይመስለኝም ነበር። ማለት እነዚህ መናፍቃን ተብሎ ስለሆነ የተዘራብን እና ምንም ጓደኛም ምንም አልነበረኝም። እና አጋጣሚ የባለቤቴ እናት እዚህ መታ ነበረ ቫኬሽን እኛ ጋር እና የሆነ ቀን አንዳንድ ኦንላይን የምሰራቸው ነገሮች አሉ እና ሳደንሊ የሆነ ነገር ተበላሸብኝ እና ተበሳጭቼ እንውጣ ምናምን አልኳቸው። እና ያው ከዛ በፊት የነበረ ላይፍ ምንድነው በደንብ እሰራለሁ፣ ገንዘብ አገኛለሁ። በቃ ለእኔ ግን ህይወት ማለት በቃ መዝናናት ነው። ሺሻ በጣም አጨሳለሁ። በቃ የግል ቢዝነስ ነው የምሰራው። በቃ ክለብ ነው የማሳልፈው። በቃ ለእኔ ህይወት መስራት መዝናናት ነው። ከዛ ውጪ በስንት ቀን አንድ ቀን ቸርች ቤተክርስቲያን ሄዳለሁ። የማርያም ወይ በቃ ያው የሚታወቅ ነው። እና ከዛ በኋላ የባለቤቴ እናት አይ እንደዚህ አንተ እኮ እምነት ስለማታምን ነው እንጂ ኢትዮጵያ እንደዚህ ሲጸለይ ምናምን የሆነ ነገር እንደተደረገብኝ ምናምን ነገረችኝ። እና ከዛ ባለቤቴን ስጠይቃት እዛ ኢትዮጵያ ሲጸለይ በፎቶ ምናምን ስትለኝ ምን ማለት ነው በፎቶ ማለት ማን ፈቅዶላችሁ ነው? ጭራሽ ፎቶዬን ጴንጤ ቤት ምናምን በቃ ምናምን ከሚስቴ ጋር አልተጣላ ምናምንና ከዛ ያው ማዘሯም ሄደች። እና አጋጣሚ አሲስታንት ነበረችኝ፣ እኔ ካምፓኒ ስለነበረኝ አሲስታንቴ ደግሞ ክርስቲያን ነበረች። እና ከዛ በኋላ ትንሽ ተረበሽኩ። ማለት ነገሮችን ማገጣጠም ጀመርኩ። ማለት ለምንድነው ነገሮች የሚበላሽቱ ምናምን ብዬ እና ሳደንሊ አሲስታንቴ እስኪ አብይ ባይዘዌ ስሜ አብይ ነው፣ ሚራክል ልጄ ነች እና ቅር ካለ እስኪ ላጸልይልህ ምናምን አለች። እና በምንም ተአምር ከጴንጤ ጋር ተገናኝቼ አላውቅም እና ላጸልይልህ አለች። እና ከኢትዮጵያ የመጣ አገልጋይ ነው ብላ የሆነ ቦታ ወሰደች። እና አገልጋዩ ወጣት ልጅ ነው። ሶፋ ላይ ቁጭ ብያለሁ እና ተንበርክኮ ጉልበቴን እየመታ ሽባ ሊያደርግ የመጣ መንፈስ ይታየኛል አለኝ። እና ልሳን ይናገራል ምናምን ምንም ቦታ አልሰጠሁትም። እና አብራኝ የምትሰራ ልጅ እንደዚህ ነገረኝ ምናምን ማለት ነው። በቃ ምንም ቦታ አልሰጠሁትም። ተመለስኩ ወደ ቤት። እዛ በስንተኛው ቀን የሆነች አብራኝ የምትሰራ ልጅ ነበረች፣ ፓርቲ ምናምን ብለው እዛ ሄጄ ነበርና የሆነ ጌም እየተጫወትን ነበረ። በቃ እዛ ፕሮግራም ላይ መጠጥ ማምጠጥ ነበረ። ኦልሞስት በዱባይ 11 ኦክሎክ ምናምን 7 ሰዓት ሄጄ 11 ኦክሎክ ነው የተመለስኩት። እና ማታ ለባለቤቴ ማጋጣሚ አልነገርኳት ነበር እዛ ፕሮግራም ሄዴ። ማታ ቤት ገባው፣ ተኛው። ሌሊት በጣም ታመምኩ፣ አቅም አጣሁ፣ ቮሚት በቃ አልቻልኩም። ከዛ በቃ ጠዋት እጄና እግሬ ተያያዘ
እና መውረድ አልቻልኩም ካልጋ ላይ እና አምቡላንስ ወሰደኝ። በቃ ከዛ በኋላ ጣቶቼ አይሰሩም። ከጉልበቴ በታች ያለው እግሬም በቃ እንደ አጥንት እንደሌለው ወደ ሌላ አቅጣጫ ነው የሚሄደው። ያው እዚህ ለማስረዳት አይመችም። እንዳውም ለቸርች ያዘጋጁት ቪዲዮ አለ። እንዴት ማሳየት እንዳለብኝ አላውቅም። እስኪ በቃ ኦኬ፣ አሁን ቀጥል። እሺ አሁን መናገር እችላለሁ? እሺ አሁን እዚህ ጋር የምታዩት ማለት ሆስፒታል ተኝቼ መቆም ሳይሆን ወደ ጎን መተኛት ይናፍቀኝ ነበር እና ወንድሜ ከኢትዮጵያ መጥቶ ያው ባለቤቴ ምንም ማድረግ አልችልም ማለት እጄ ውሃ መጣትም አልችልም፣ ውሃ መክፈትም፣ ጣቶቼ ምንም ማድረግ አይችሉም። ቶታሊ ምንም ነገር ማለት ነው። እግሬም እንደዛው እና በአንሶላ ነበር ወደ ጎን መተኛት የምችለው። ፋይናል ይሄ ያያችሁት ሆስፒታል ላይ ደሜ የፕላዝማ ኤክስቼንጅ ተደረገልኝ። ማለት ደሜ ታጥቦ በአንደኛው ደሜ ይወጣል፣ ታጥቦ ተመልሶ ይገባል። ፕላዝማ ኤክስቼንጅ ተደረገልኝ። ከዛ በኋላ አንድ ኦኒልጅሰስ ጓደኛ ነበረኝ። ብዙም አንቀራረብም በሆነ ስራ ግን ያው ሊጠይቀኝ መጥቶ ሆስፒታል ከሁለት ጓደኞቹ ጋር መጡና ያው ስሙን ያነሳሁት ጀስት ቫልዩ ስለነበረው ነው ለጌታን ለማግኘት ምክንያት ማለት ነው። እና ሆስፒታል መጡ ከሁለት ጓደኞቹ ጋር እና አንደኛው አላውቀውም እና የሚሄድን እግዚአብሔር ነው፣ ዝም ብለህ እግዚአብሔርን አመስግናለኝ እና ከዛ ተንበርክከው ጸለዩልኝ እና አንደኛው ልጅ ነው እንባየው ካይኑ ሰው በዚህ ደረጃ ማን የጸለየልህ? የሆነ ከኦንሊጅስ አንድ ጓደኛ ነበር። ከሁለት ጓደኞች ጋር መጥተው ነው ከኦንሊጅሰስ ነው የጸለየልህ? መጥተው በቃ ወንድማችን ማን ብለው ጸለዩ እና የሚያድን እግዚአብሔር ነው፣ ዶክተሮች አይደሉም፣ ዝም ብለህ እግዚአብሔርን አመስግናል። ከዛ ሄዱ። ብቻዬን ነኝ። በቃ እግዚአብሔር ይመስገን እያልኩ በቃ ሌሊቱን ሙሉ ስንት ጊዜ እንዳልኩ እራሱ አላውቀውም። ከዛ ከሆስፒታል ወጥቼ 15 ቀን ከተደረገልኝ በኋላ ጣቶቼ ትንሽ መንቀሳቀስ ጀመሩ። ከዛ ወደ ሃይድሮቴራፒ ገባው። ከዛ በኋላ ቤት ያው ፓራላይዝ ነኝ፣ እግሬ መንቀሳቀስ አይችልም። መጽሐፍ ቅዱስ ማንበብ ጀመርኩ እና መጽሐፍ ቅዱስ አነብ አንዳንድ ጥያቄዎች መጠየቅ ጀመርኩ፣ በተለይ በስዕል ዙሪያ እና የመጀመሪያ እናቴ ጋር ደውዬ አንደኛ በሙሉ ፋሚሊያችን ኦርቶዶክስ ወደኋላ ያለው ጀኔሬሽን ማለት ነው እና የመጀመሪያ የጠየቁት ያው የእናቴ ንስሐ አባት ነበረ እና ያው ከሳቸው ጋር ቀራረብ ስለነበረ እና የሚመልስ ልጅ አጣሁ። ከዛ በኋላ አንድ ፕሮቴስታንት ልጅ አወቅኩ። የሆነች ግሩፕ ነገር ከታርኩ ዋትስአፕ ላይ አንድ 4 ሰዎች ጥያቄ መጠየቅ ጀመርኩ። የእውነት ነው የምላችሁ ማለት ያው ከማርያም ጋር የነበረኝ ጸሎት የምጸልየውም ወደ ማርያም ነው። ከኦርቶዶክስ የመጣ ያውቀዋል እና ቤት ውስጥ ስዕል አለ፣ የሁሉም የሚካኤል የእግዚአብሔር ስዕል ያው ብለን የምንለው ማለት ነው። የማርያም ስዕል ነበርና ባለቤቴ ቫኬሽን ኢትዮጵያ ሄዳ ምናምን እንደዚህ ውጭ አምሽቼ ምናምን ስገባ በጣም የሚገርመው ስዕሉ ላይ ተጎንብሼ ይቅርበኝ መቤቴ ምናምን ብዬ ስዕሉን ፈርቼው ማለት ነው እንደዛ ብዬ ገባ ነበርና ከዛ በኋላ ያ ኦንሊ ጂሰስ ያልኩ ልጅ የእነሱን ቢሾፕ ይዞ ሊመጣ ጥያቄ በቃ በደንብ እንዲያስተምሩ ማለት ነው እና በቃ የእውነት ቤት እየመጡ ለ3 ሰዓት ለ4 ሰዓት ምናምን ያስተምሩ ነበረ እና የሆነ ቀን ሊተራሊ በቃ ማለት አይኔ በቃ እንደዚህ እንደተከፈተ ነው ፊል ያደረኩትና ራሴን ስዕሉን የከተትኩት ማለት ቆሻሻ ውስጥ እና ምን ነክቶኝ ነው አልኩ። ከዛ በኋላ ባለቤቴ በቃ እኔ ኦርቶዶክስ አይደለሁም ከዚህ በኋላ
ጀስት ግን እነግርሻለሁ ምን እንደማደርግ ምናምን ብዬ ከዛ በኋላ ወደ ሊድ እና ኦንሊ ጂሰስ የሆነ ፕሮግራም የሚካፈሉበት አለ። እዛ ሄድኩና 1-2 ፕሮግራም ተካፈልኩ። የሚገርም ክራንቺን አልጣልኩም። እንደዛ ሲሄድ ማለት ነው በደንብ አልዳንኩም። ድራይቭ ማድረግም አልችልም፣ አልተፈቀደልኝም። በትራንስፖርት ነው የሚሄደው። ከዛ እዛ ሚዴ ኮምፎርት አልሰጠኝም። ከዛ በኋላ ያው እየጨረስኩ ነው። ኮምፎርት አልሰጠኝም። ከዛ በኋላ ሌላ የፕሮቴስታንት ቸርች ሄድኩ። ፋይናሊ አንድ ቸርች ላይ ሄድኩና በጣም አለቀስኩ። ፕሮግራም ላይ ያው መዝሙር በድሮ ማዳምጥ ነበረ። አለቀስኩ እና ራሴን ጠየቅኩት። ማለት እዚህ ቤት ያለው ችግር ምንድን ነው አልኩ። የዛን ቀን ፕሮግራም ላይ እና የሚመለከው እግዚአብሔር ነው። ጸሎት የሚጸልም ወደ ጂሰስ 2 ፕሮግራም ተካፈልኩ። በኋላ በቃ አንድ ጓደኛዬ ምንድነው የሚጮት ምናምን አልኩት። ይሄ ልክ ኦርቶዶክስ ገዳም ምናምን ይል ነበር እና እዛ ልክ ሰይጣን ያለባቸው ሰዎች እንደሚጮት እንደዚህ አይነት ነገር ነው እና ጓደኛዬን ምንድነው የሚጮት ምናምን አልኩት እና ከዛ በኋላ አልሄድኩም እዛ ፕሮግራም። ከዛ ሌላ አንድ ፕሮቴስታንት ቸርች ሄድኩኝ እዚህ ዱባይ። ከዛ ሌላ ቦታ ሌላ ሊቪንግ ዋተር የሚባል ቸርች አለ። እዛ ሄጄ እዛ ግን የሆነ ኮንፈርት ተሰማኝ፣ ውስጥ ያረፈ እና አምልኮ ላይ በጣም አለቀስኩ ምናምንና ራሴ ጠየቅኩት። እዛ ፕሮግራም ላይ ሆኜ ምንድነው እዚህ ቤት ያለው ችግር አልኩ። የሚመለከው እግዚአብሔር ነው ማለት በጣም ኮንፈርት ተሰማኝና ፋይናሊ ጌታን የምትቀበሉ ሲባል እዛ ጌታን ተቀበልኩ ማለት ነው። እና ይህን ምስክርነት ለመናገር ነው ማለት እግዚአብሔርን የወደድኩትም ያከበርኩትም አሁን ነው ማለት እኔ ጸሎት አድርጌ አላውቅም ወደ እግዚአብሔር። አሁን አይዞህ ወንድማችን። አሁን እዛ ሊቪንግ ዋተር ይሄን ለማለት የፈለግኩት የእውነት ማለት እግዚአብሔር ያደረገልኝ እግዚአብሔር ለማመስገን ነው። አሁን እዚህ ጋር እኔ ሶሻል ሚዲያ አልጠቀምም፣ ቲክቶክም ግን አሁን ማለት አልጋ ላይ ተኝቼ ነበር ሳዳምጥ የነበረው እና ወደ ሳሎን መጥቼ ነው አሁን እናንተ ጋር እንትን ብሎና እግዚአብሔር ያደረገልኝ ለመናገር ነው። ጣቶች አይሰሩ ነበረ ማለት ሽንት ቤት ያው ሰው ይሰለቻል። ሽንት ቤት አስቀምጠውኝ ፍሌሽ ማድረግ እንኳን አልችልም ነበር ማለት እና ትራ ያደርጋለሁ እና በጀርባ ይፈሳል ምናምን ውሃው ማለት ነው። እና እግዚአብሔር ከምን ውስጥ እንዳወጣኝ እግዚአብሔር ለማመስገን ነው። እግዚአብሔር ባርክ። እግዚአብሔር እንድታመሰግኑልኝ ነው። እጃውን ተፈውሷል። በቃ ወደ ዳንኳ ወደ 3-4 ወር ነው እንደዛ የሆንኩት። አሁን እግዚአብሔር ይመስገን ጤነኛ ነኝ። ጸለዩ ለዛ ሊቪንግ ዋተር ቸርች እስቲ በቃ እዛ አለው ተጣብቄ ከእግዚአብሔር ጋር አለው። እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። ጌታን እጅግ እናመሰግናለን። እንኳንም ጌታ ረዳህ። እነኛ ኦን ጂሰስ የሚባሉ ሰዎች ደግመው ቤተ እንዳይመጡ ዌልካምም እንዳትላቸው ዌልካም እንዳትላቸው እነሱ ጋር እንዳትሄድ። አሳች የሆኑ ሰዎች ናቸው እና ጌታ እንኳንም ረዳህ። በዛ በቸርች ተማር፣ መሰረታዊ ክርስትና ትምህርት፣ የውሃ ጥምቀትም መጠመቅ ካለብህ ተጠመቅ ብራዘር። ጌታ እግዚአብሔር ይባረክ። ማነው ፓስተራችሁ? አይ ቲንክ ፓስተር ዮናስ ነው ወይስ በቃ ጥሩ ቸርች ነው። እኛ ወንጌላውያን አማኞች ከምንቀበለው ቸርች አንዱ እሱ ነው። ሌሎችም አሉ፣ ግን እዛው ቀጥል። ተባረክ ወንድማችን፣ ጸጋ ይብዛልህ። ብሩክ የሚልህ ካለ ይበልህ። ቴንክ ዩ ብሩክ፣ ይቀጥሉ። እሺ ኤርሜ፣ ክብር ለኢየሱስ ይሁን። እኔ ኤርሚሻ እንግዲህ እዚህ ቲክቶክ ላይ ነው እኔም ጌታን እንደዚህ ያገኘሁትና ጌታን እንዳገኘው ያመኝ ነበር። እኔም በተለይ በጣም አደገኛ ሳል ነበረብኝ። ኮንስትራክሽን ነበር የምሰራውና የአቧራ አለርጂክ ብለውኝ ጉንፋን በያዘኝ ቁጥር በጣም የሚያሳቅቅ ማለት ነውና ከዛ በተጨማሪ ደግሞ ፊቴን ሁላ ያበላሸ ጨጓራ በሽታ ነበረብኝና
ያው ብዙ ሰዎች ያውቃሉ። በዛ ላይ ውብም ታውቃለች ይሄን ነገር ሀሴት ማለት ናት። ከእሷ ጋር ከሆንኩ በኋላ ሙላ ጭምር ማለት ነው። እና በጣም የሚገርመኝን ነገር መናገር ስለፈለኩ ነው። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለውን ቃል በቀን አንዴ ሳላነበው አልውልም። በጣም ነው ይሄን ቃል የምወደው። እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ 2 መጽሐፍ ምዕራፍ 2 ቁጥር 6 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። እርሱ እኮ የዓለማት ሁሉ ፈጣሪ ነው። ዓለምን በስንዝሩ የለካ ንጉሥ ነው። ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህም ምክንያት ስለዚህም እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ክብር ለኢየሱስ ይሁን። ከስም ሁሉ በላይ የሆነ ስም የያዘው ኢየሱስ ነውና ይሄ ክፍል ሲገባኝ ፈውስ ሆነልኝ። በጣም ነው የሚገርመኝ፣ እጅግ በጣም ይገርመኛል። እና ከስም ሁሉ በላይ የሚለውን ሳሰላስል ለካ ካንሰር ራሱ ስም ነው። HIV ራሱ ስም ነው። ለካ ስም ነው። ሳል፣ የትኛውም አደገኛ ሳል ለካ ስም ነው። ከዚህ ሁሉ በላይ የሆነ ስም ኢየሱስ ይባላል። እና በበሽታዎቼ ሁሉ ላይ ኢየሱስን ጠራሁበት። በእውነት ነው ምላችሁ፣ ፎከርኩበት ነው ምላችሁ። በበሽታዎቼ ላይ ባመመኝ ነገር ሁሉ ላይ የኢየሱስን ስም ነው የጠራሁት። አሁን ህመም የሚባል በጭራሽ የማያውቁ ሰው የምታውቁ ከሆነ ብሩክ ይባላል እሱ። ጳውሎስ ልክ ያችን እፉኝት ከራሱ ላይ እንዳራገፈ ያመኝ የነበረ ነገር ሁሉ ነው ከኔ ላይ ተራገፈው። ክብር ለኢየሱስ ይሁን። ይሄ ስም ፈወሰኝ በቃ። እና ሲመሰክር ራሴን ነበር አየነበረው በዚህ ውስጥ ማለት ነው። ራሴን አየነበር ሚራክል ሲመሰክር አብይ ነው ስሜ ብሏል። የያዝከው ስም፣ የተቀበልከው ስም፣ ልብ ላይ የሾምከው ስም ከስም ሁሉ በላይ የሆነ ስም ነው። የሚፈውስ ስም ነው፣ የሚያድን ስም ነው፣ የሚያቆም ስም ነው። ከዚህ በኋላም ባለክ ዘመን ሁሉ ማለት ነው ይሄን ስም ይዘህ ትሻገራለህ። የምሬን ነው የምልህ። የሚያስጨንቅ ነገር ሁሉ በኢየሱስ ስም ከአንተ ላይ ይራገፋል። ልክ ጳውሎስ እንዳራገፋት ያችን እባብ ከአንተ ላይ ተራግፎ ይሄዳል። ምክንያቱም የእግዚአብሔር ልጅ ነህ አንተ፣ የእግዚአብሔር ልጅ ነህ። የሚጨመረው ነገር ነው ይሄ። ጽድቅና መንግስትን ነው ቅድሚያ እንድንፈልግ። አዎ እግዚአብሔር ጠራክ፣ በዛ በኩል የራሱ አደረገ። ምቾት ነሳክ። ስተት ቦታ ነበር የሄድከው። አየህ፣ ምቾት ነሳ። አሁን ምቾት ተሰማኛል። አዎ የእግዚአብሔር መንፈስ፣ እውነተኛ የእግዚአብሔር መንፈስ ያለበት ስፍራ ማለት ነው። ክብር ለኢየሱስ ይሁን። ባለህበት እምነት ጽና፣ ከእግዚአብሔር ጋር ብቻ ተጣበቅ። አዎ ጸሎት ወደሚሰማው ወደ እርሱ በጸለይ ቻልኳልክ። በእንባ ነው ይሄን የተናገርከው። ክብር ለኢየሱስ ይሁን። አዎ እኛ ቃላቶችን አሳምረን ስለተናገርን አይደለም። ይውላችሁ ስንጸልይ፣ ወደ እግዚአብሔር ስንጸልይ ያማሩ ቃላቶችን ስለምንናገር አይደለም እግዚአብሔር የሚሰማን። ተንተባተብ በእግዚአብሔር ፊት፣ አባት ነው ይሰማሃል። ልጆች ያላችሁ ሰዎች ይሄን በደንብ ጠንቅቃችሁ ታውቃላችሁ። ገና የ4 የ5 ወር የ6 ወር የ7 ወር ህፃን ልጃችሁ ሲንተባተብ ምን እያለ እንደሆነ ለመረዳት አትቸገሩም እናንተ። የውጭ ሰው እኮ ያን ህፃን ልጅ መረዳት አይችልም። አንተ ግን ገብቶክ፣ እናትየው ገብቷት ጡት ትሰጣለች፣ አባትየው ገብቶት ውሃ ይሰጣል እኮ ለዛ እየተንተባተበ ላለ ልጅ። በእኔና በእግዚአብሔር መካከል ያለውን ግንኙነት ይሄ ነው። አባቴ ይሰማል። በቃ የልቤን የሚያውቅ አምላክ ነው። የሚፈውስ ስም ተሰጥቶናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ፣ ክብር ለአዳነን ይሁን። እጅግ በጣም ደስ ብሎኛል። ስትናገር ውስጤ ይዘል ነበረ። በቃ የኢየሱስ ስም ይፈውሳል። እዚህ ውስጥ ያላችሁ ሰዎች፣ በተለያየ ነገር የተያዛችሁ ሰዎች ይኸውላችሁ ዘኍልቍ መጽሐፍ ምዕራፍ 13 አንብባችሁታል። እንዲሰልሉ ተልከዋል። ከ12ቱ ነገድ 12 ሰዎች ናቸው። አንዳንድ ሰው ተመርጦ 12ቱም ሊሰልሉ ተልከዋል። ይኸውላችሁ በደንብ ስሙ፣ የምናገረውን አሁን በደንብ ስሙ። ያችን መልካሚቷ ምድር እንዲሰልሉ ተላኩ። 12 ናቸው የተላኩት። 12ቱ ሄደው ሰልለው መጡና ሪፖርት እንዲያቀርቡ ታዘዙ ማለት ነው። እና 10ሩ ያቀረቡት ሪፖርትና 2ቱ ያቀረቡት ሪፖርት የተለያየ ነው። 10ሩ በአንድነት ተናገሩ። እንደዚህ ያሉ፣ ተመልከቱ። ያየናት የሰለልናት ምድር ሰውን የምትባላ ምድር ናት አሉ።
የአረ የሚያስጨንቅ ነው። ወደዛ ወደ ሽንኩርት ወደ ግብፅ እንመለስ። እዛ ያየናቸው ሰዎች ሰው የሚባሉ ሰዎች ናቸው አሉ። በጣም የሚገርመኝን ቃል ልንገራችሁ። ስንመለከታቸው አሉ ሰዎቹን እኛ በእነሱ ፊት እንዳንበጣ ነበርን አሉ። እኔ ወዳጄ በምንም ነገር ፊት እንዳንበጣ አይደለሁም። ኢየሱስ የሚል ስም ይዣለሁ። እንዳንበሳ ነኝ እንጂ እንዳንበጣ አይደለሁም። እኛ በእነሱ ፊት አሉ ስንመለከት ራሳችንን እንዳንበጣ ነበርን አሉ። ከዛስ በእነሱም አይን ይላል ክብር ይወላችሁ፣ በእነሱም አይን እንዳንበጣ ነበርን። አይገርምም? እነሱ ችግሩን አግዝፈው ተመልክተዋል። ችግሩም እንደዛው ነበር ይመለከታቸው የነበረው። ይወላችሁ እኛም በእነሱ ፊት እንዳንበጣ ነበርን። ጉባኤው ተጨነቀ። የእስራኤል ሕዝብ ሁላ አለቀሰ አለቀሰ አለቀሰ። እና የካሌብ እና የኢያሱ ሪፖርት ግን እንደዚህ አይደለም። ይወላችሁ ተመልክተው ሪፖርት ያቀረቡት እኮ 12 ናቸው። ይሄኛው ግን ገብቶታል። ከሱ ጋር ያለው ማን እንደሆነ ገብቶታል። ያየናት ምድር መልካም ናት አለ። ማርና ወተት የምታፈስ ናት አለ። እነዚህኞቹ እኮ የሚባላ ምድር ነው ያየነው ነው ያሉት። ማርና ወተት የምታፈሰው እግዚአብሔር ከሱ ጋር እንደሆነ ስለገባው ነው ካሌብ። ክብር ለኢየሱስ ይሁን። ኃይል የላቸው ማለት የተመለከትናቸው ሰዎች በእኛ ፊት መቆም የሚችሉ አይደሉም። ለምን? እግዚአብሔር ከኔ ጋር ነው አለ። እግዚአብሔር ከኔ ጋር፣ እግዚአብሔር ከኛ ጋር ነው አለ። እኛ የያዝነው ስም ይሄ ነው። ይኸውላችሁ የተሰጠን ስም ይሄ ነው። ባስጨነቃችሁ ነገር ሁሉ ላይ በገዘፋችሁ፣ ያ የገዘፈባችሁ ነገር በእናንተ ፊት ነው የሚገዝፈው። ኢየሱስ በሚለው ስም ፊት ምንም ነው ያ የገዘፈባችሁ ነገር። እግዚአብሔርን አስቀድሙ፣ ስሙን ጥሩበት፣ አውጁበት። ምንም ነው የሚሆነው። በሽታ ሊሆን ይችላል። የትኛውም ያስጨነቃችሁ ነገር በክርስቶስ ኢየሱስ ፊት ትንሽ ነው። በጴጥሮስ መልእክት ላይ በአንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 7 ላይ እርሱ ስለናንተ ያስባል፣ እግዚአብሔር ስለናንተ ያስባል፣ ኢየሱስ ስለናንተ ያስባል። ያስጨነቃችሁት ነገር ሁሉ በእርሱ ላይ ጣሉት ይላል ቃሉ። የተቀበልነው ቃል ፊክሽን አይደለም፣ የሚሰራ የእውነት ቃል ነው። እርሱ ስለናንተ ያስባልና ወንድሜ ሚራክል፣ እርሱ ስለአንተ ያስባልና ያስጨነቀህን ነገር ሁሉ በእርሱ ላይ ጣል፣ እሱ ያሳርፋል። ኢየሱስ እርሱ የሚያሳርፍ አምላክ ነው። ደግሞም ልዩነታችን ሙሴ አንተ ካልወጣ ምን አይደል ያለው? ሙሴ ገብቶት እኮ ነው። እውነቴን ነው የምላችሁ። ብርቱ መልአክ ሰድልሃለሁ ከፊትህ፣ እሱ እየገደለም እያስተካከለም ያሻግራል ሲል አይ አለ ሙሴ። አንተ ካልወጣ ማለት ለምን? አንተ ልዩ መልአክ ይኸውላችሁ፣ ሌላ ብርቱ መልአክ አለ ከመላእክቶች መካከል ሌላ ብርቱ መልአክ አለ። አንተ ግን ልዩነታችን ነህ። አንተ ካልወጣ ይሄ ልዩነት የሆነው አምላክ የኛ አባታችን ነው። እግዚአብሔር ልዩነታችን ነው። ኢየሱስ ልዩነታችን ነው። እዚህ ዓለም ላይ የምንሻገርበት ድል የምናደርግበት ስም ኢየሱስ ነው። ጌታ ዘመንን ይባርክ። እጅግ በጣም ደስ ብሎኛል። ስላንተ እንጸልያለን። ደግሞ አሁን ያለህበት ደግሞ እውነተኛው መንገድ ላይ የሚመጡት ፈተናዎችን በሙሉ በዚህ ስም እያለፍክ ከክርስቶስ ኢየሱስ ጋር ተጣብቀ ኑር። መጣበቅ ይሆንልህ። ተባረክ። እጅግ በጣም ደስ ብሎኛል። እናንተም ደግሞ እንደዚህ ምስክርነት ስትሰሙ በህይወታችሁ ላይ ብርታት ነው። ዛሬም የሚሰራ አምላክ ስላለ ማለት ነው። ተባረኩ። ወዳችኋለሁ። እሺ፣ ተባረኩ። አመሰግናለሁ። እግዚአብሔር ይባርካችሁ። ቴንኪ ወንድማችን ተባረክ። እሺ ብርክዬ ጸጋ ይብዛላችሁ። ወንድምነት ዳንዬ መጥቷል። ልደውልለት ስል መግባቱ በጣም ደስ ብሎኛል። እኔ ጋር ወደ 4 ሰዓት ያህል ተቀምጠናል። ግን ከዚህ በኋላ ጌታ ይፈቅድ አብሬያችሁ 4 ሰዓት መቆየት እችላለሁኝ። ከዚህ በኋላ ባለው ማለት ነው። ዳንዬ ከቻለ ሰላም ይበለንና እሱ ቤት የሚከፍት ከሆነ ወደ እሱ ሙቭ እናደርጋለን። ወንድምነት ሰላም ላንተ ይሁን። ከቻልክ ሰላም በለን። ልጆች ወደ ትምህርት ቤት ድሮፕ እያደረገ ከሆነ እሺ። ወንድምነት እንዴት አደራችሁ? ሰላም ብያለሁ። ደህና ነን ጌታ አላችሁ። ልጆች ገና እያረኩ ነው፣ ወደ ትምህርት ቤት እየወሰድኩኝ ያሉት። ወንድምነት ትችላለህ ግን ራይት ነው ባቸው አይሰማም። ውጭ ነኝ ያለሁት ወንድምነት፣ ውጭ ነኝ ያለሁት ወንድምነት። ላይቭ መክፈት አችልም ዛሬ? ውጭ ነኝ ያለሁት እየነዳሁ ስለሆነ ወንድምነት አልችልም። ወንድምነት ኦኬ እሺ። ወንድማችን ሱራፌል የምትለው ነገር አለ? እነ ቤኪ አይ ቲንክ ተናግራ መሰለኝ ነው።
የስ ሰላም ነው ወይ? ሰላም አላልኩም። ቅድምም ያው በእንት ነበረ ያው ወንድማችን ምስክርነት እየሰማው ነበረ። በጣም ደስ ብሎኛል። እንደዚህ እንግዲህ ስንሰማ ሌሎችንም ስለሚያንጽ በጣም ደስ የሚል ምስክርነት ነበረ። ያው እኔ ላይፍ መግባት የፈለግኩት አንተ ቅድም የተናገርከውን ለማጽናት ብሩኬን ፓስተር ብሩክ ብዬ ልጠራው በጣም ስለምስማማበት በጣም በቃ ሁል ጊዜ ይገርመኛል ማለት ነው። እንዳልከው አንተ በቃ የዛሬ 3 ዓመት ነው በቃ ብሩኬ ወደ ጌታ እንደመጣ እንግዲህ ከሚያውቁት ውስጥ ምስክሮች ውስጥ አንዱ እኔ ነኝና ገና እላይ እንደዚህ ገብቶ ላይፍ እንኳን የማውራት ብዙ እድል ሳይኖረው በፊት በውስጥ በኩል አንዳንድ ጊዜ እንደዚህ አይነት ቪዲዮ አለ ላክልኝ እስቲ ምናምን ያብል ነበረ ከኔ ጋር በቃ እኩል ነበር። አሁን እኔ እሱን ሳየው በራሴ አፍራለሁኝ ማለት ነው። በጣም አንዳንድ ምክንያቶችን አቀርባለሁ ልጆች ስላሉብኝ እንደዚህ እንደዚህ ይላለሁ። ግን ሁላችንም እንግዲህ ያው ብዙ ያው ሪስፖንሲቢሊቲ ያለብን ሰዎች ነን እና አንዳንድ ጊዜ ምክንያት እንደማበዛ ነው የሚሰማኝ እና በጣም ነው የምገረመው በሱ ትጋት። በቃ እሱን ሳየው አንዳንድ ጊዜ በቃ እውነት በጣም ብዙ መስራት እንዳለብኝ እንደዛ ነው የሚሰማኝ እና በጣም ትሁት የሆነ ልጅ ነው። በጣም በእግዚአብሔር ቃል እውቀትም ደግሞ በጣም በጣም በሚገርም ሁኔታ በጥቂት ጊዜ ውስጥ ያደገ ነው። አንዳንድ ጊዜ ምግብ ቢሆን ኖሮ ላይክ የሆነ በቃ ይሄማ ፎርጅር ነው ብዬ ይሄማ በቃ የሆነ ነገር በሆነ አለ አይደል? አሁን ያው ታውቃለህ ኤርሚ ውጭ ሀገር ላይ አንዳንድ ነገሮች ፍሩቶች ኦርጋኒክ ናቸው ሲባል በቃ በትክክል ጊዜያቸውን ጠብቀው ልክ ነው። የጊዜ ርዝመቱን እንትኑን ጠብቀው ነው የሚያድጉት። አንዳንዶቹ ደግሞ ኦቨርናይት በሆነ መርፌ ተወግቶ እንትን የሚሉ ነገሮች አሉና እንደዚህ የምትጠራጠራቸው እንዴት ነው በኦቨርናይት እንደዚህ የሚያደርገው ምናምን ብለህ የምትጠራጠራቸው ፍሩቶች ምናምን ጥያቄ የሚሆኑብህ ነገሮች አሉ። ግን ይሄ ግን በቃ በአይናችን እያየን በጆሮአችን እየሰማን በቃ ምንም እንትን ያልሆነ ቪዲዮ ከፍቶ በቃ እኔ ገርመኝ አንዳንድ ጊዜ እንዴት ነው እንደዚህ ሊሆን የሚችለው እላለሁ እና በጣም ይገባዋል። እንዲያውም በቃ ሲያንስበት ነው እንዳልል እንግዲህ ማዕረጉ አሁን አንዳንድ ሰዎች እንደሚጠቀሙት የሆነ ቀላል እንዳልነበረ አውቃለሁኝ። ግን አሁን በቀደም የሆነ ኢንተርቪው እየሰማው ነበር። አንዱ 2 ቸርች ነው ዘግቼ የመጣው ሲል እኔ ሴኪሪቲ ነበር እንደ የቸርች ብዬ ነው አሰብኩት ማለት ነው። ያው በሩን ነው ዘግቶ የመጣው ሴኪሪቲ ነው የነበረው። እውነታውን ይሄ ፓስተር ነው የነበረው። ለምን ምንም የእግዚአብሔር ቃል እውቀት የሌለው ሰው ማለት ነውና የ35 ዓመቱ የ34 ዓመቱ ፓስተር ነው። የዘላ ያ እኔ 35 ዓመት በሙሉ ፓስተር ነበርኩ ያለው። በቃ እድሜውም 35 ነው እኮ ብሏል። እድሜውም 35 ነው። 35 ፓስተር የ35 ዓመት ፓስተር ነው። ገና እየጠባው እያለ ፓስተር ነበረ ሲወለድ ጀምሮ ሮብ ቀን ስለተወለደ አልጠባም እሱ አልጠባም እንደ እኔ እኮ በጣም እኮ እንደነዚህ አይነት ሰዎች ራሳቸውን ፓስተር ሐዋርያ ብለው በድፍረት በሚጠሩበትና ይሄን ማድረግ ባቀለሉበት እንትን ብሩኬ በጣም ኦቨር ኳሊፋይድ ነው ብዬ ነው የማስበውና ዝም ብለህ ስሜትህን ሳይሆን በቃ መንፈስ ቅዱስ እውነት እኔ በቃ እግዚአብሔር እንትን ድምፅ ሰምተህ እንደሆነ ነው እኔ እንደዛ ነው የማምነው። ምንም ጥርጥር የለም። ምንም ጥርጥር የለኝም። ኦፍኮርስ እኔ እንደዚህ ላይፍ ገብቼ ኮመንት መስጠትም ብዙ ጊዜ እኔ ያው ቅድም ስል እንደነበረው ብዙ እንትን ኮምፎርታብል አይደለሁም፣ ነርቨስ ሆናለሁ። ባይሆን አጫጭር ቪዲዮችን አንዳንድ ጊዜ አንዳንድ ነገሮች ሲያበሳጩኝ ገብቼ ቪዲዮ መስራት እሞክራለሁ እንጂ በጣም ብዙ ኮምፎርታብል አይደለሁም። ግን አሁን በቃ በጣም ይሄኛውን እንትን ልለው ፈለግኩኝ፣ ኮንፈርም ማድረግ ፈለግኩኝ ማለት ነው። ሁሉም ሰው ከዛ አንዳንድ ሰዎች ነገ እንዳልከው አንተ በቃ ሊስቁ ሊቀልዱ ምን ሊሉ ይችላሉ። ግን እንዳልከው በጣም የነፍሳት ሸክም የሌለባቸው ሰዎች እንዳልከው አንተ ቅድም በቃ ቪዲዮ ከፍተው ሲቀመጡ ከኋላቸው የመጽሐፍ አሁን እኔ ቤት ማለት ነው ብሩኬን ጠይቀው ሁል ጊዜ ከሀገር ቤት ሰው ሲመጣ ብሩኬ ምን አይነት መጽሐፍ ይዘውልኝ ይምጡ ወደ እኔ የሚመጣ ሰው አለና ምን አይነት በቃ እኔ ባነበው ልማር ሊያስተምሩኝ የሚችሉ መጽሐፎች ምናምን ብዬ ጠይቀዋለሁ እና ብሩኬም ይነግረኛል። አንዳንድ ጊዜ ሜላ ጋር ሪኮመንድ የሚያደርጉኝ መጽሐፎች እገዛለሁ። ገዝቼ ግን ደርድሬያቸዋለሁ፣ አላነበብኳቸውም ማለት ነው። ገብተዋል።
አንዳንዶቹ እንደዚህ ዝም ብሎ ከኋላ የደረደሩ ወይም ደግሞ አንዳንዶቹ ደግሞ አንብበው ዚዊንግሊ ማርቲን ሉተር እኔ እንግዲህ ያው አባቶችን እንትን የማለት ይሄ የማቃለል ምናምን ነገር ሳይሆን ያን ሁሉ አንብበ የነፍሳት ሸክም ከሌለብህ የሆነ በቃ የሆነ መንፈስ ቅዱስን ለመንፈስ ቅዱስ እንትን ማተል ከሆነ ዝም ብለህ የራስን ስሜት ብቻ የምትናገር የምታደርግ ከሆነ ምንም እንትኑ አይታየኝም እኔ ማለት ነው። ኮዛውን ሌላኛው ቤተ ሃይማኖት ውስጥ ያሉት አሁን ኦርቶዶክስ ውስጥ ያሉት ሰዎች በመጽሐፍ ቅዱስ በማንበብም እውቀት ይበልጡኛል ብዬ የማስባቸው ሰዎች አሉ። ግን በዘላለም ሕይወት እንደማይበልጡኝ ደግሞ አውቃለሁ። ኢቭን ምንም ሳላነብ ራሱ በቃ አውቃለሁ በዘላለም ሕይወት እንደምበልጣቸው ማለት ነው። በቃ እና ብዙዎቹ እንደዚህ ናቸው። ነገ አሁን ተነስቶ ሊቀልዱ ምን ሊሉ ይችላሉ። ምንም በቃ ለራሳቸው ምንም አስተዋጽኦ ሳያደርጉ ሰዎች ወደዚህ ወደ መዳን ወደ ጌታ እንዲመጡ ምንም አስተዋጽኦ ያላደረጉ ሰዎች እና ብሩኬ ግን በጣም በቅንነት በቃ አንዳንድ ጊዜ እኛንም መልሶ ይመክረናል። እንደዚህ ኮመንት አታድርጉ፣ አትሳደቡ፣ እንደዚህ እያለ ስሜታዊ የሚያደርግ ነገር እየተናገሩ ማለት ነው። አንዳንድ ጊዜ ላይፍ ላይ ገብቶ እኛም ስሜታዊ ሆነን አጸፋ መመለስ እንሞክር በጣም በትህትና እንድንላቸው ይመክረናል። እና በጣም ብሩኬ በጣም ኦቨር ኳሊፋይድ ነው። ቅድም ላልከው ነገር እኔም እንግዲህ እስማማለሁ። ፓስተር ብሩኬ ብዬ እጠራዋለሁ ከዚህ በኋላ ለማለት ነው። ይህንኑ ነው የፈለግኩት። የተባረኩ እግዚአብሔር ይባረክ። ቴንኪው ሱርዬ፣ ጸጋ ይብዛልህ። እንግዲህ ጌታ ነው ጸጋን ስጦታን የሚሰጥ ወንድሞቼ፣ ስጦታውን እግዚአብሔር ነው የሚሰጠው። የተሰጠውን ስጦታ ብዙ ሰዎች አንዳንዶቹ እንደተሰጣቸው አያውቁም፣ አንዳንዶቹ ደግሞ እንደተሰጣቸው ያውቁና አውጥተው ለመናገር ይቸገራሉ። እና እኔ አሁን ህይወቴ ላይ 2 አክቲቭ የሆነ የጸጋ ስጦታ አለ የሚሰራ ማለት ነው። 2 ከጌታዬ የተቀበልኩት ከማንም ጋር የማልደራደርበት ከማንም ጋር የማልላላጥበት ማለት ነው። 2ቱንም ከጌታ ነው የሰማሁት። ከጌታ ለሰማሁት ነገር ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ አልልም። 2 የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ ይሰራል። አንዱን ታውቁታላችሁ፣ አንዱን አታውቁትም። ምናልባት እንደ እግዚአብሔር ልጆች ሴንስ የምታደርጉት የምትረዱት ነገር ከሌለ በስተቀር ማለት ነው። ኦኬ፣ የጸጋ ስጦታ እግዚአብሔር ይሰጣል፣ ለሰዎች ይሰጣል። ወንድሞቼ እናቶቼ ይሰጣል። እኔ ምንድን ነው ብዬ ደጋግሜ እንትን ነበር እጄ ላይ በጣም ብዙ ጊዜ 2 በትር ይዤ ያ በትር ደግሞ 2 ሰይፍ ሆኖ ሁሌ አየዋለሁ። ሁሌ እጄ ላይ ማለት ነው፣ በራይ ማለት ነው ሁሌ እና በኋላ ላይ እግዚአብሔር በድምፅ ሲነግረኝ ነው ያወቁት። በጌታ ፊት ጸልይ ነበረ እና ሰው አሁን የጸጋ ስጦታ እንዳለው በምን ያውቃል ብለው ይላሉ። እና የጸጋ ስጦታ እኔ ውስጥ እንዳለ በምን አውቃለሁ? ጥሩ ጥያቄ ነው። በምን አውቃለሁ? ለምሳሌ ኒቆዲሞስ ነው ዘካርያስ ካህኑ መልአኩ ቅዱስ ገብርኤል ሲያወራው እኔ አርጅቻለሁ ሚስቴም አርጅታለች ይሄን በምን አውቃለሁ አለ። ምን ነበር ዘካርያስ ቤት የተወራው? አዲስ ወሬ ነው እንዴ? አዲስ የምስራች ነው? አዲስ ዜናን የተነገረው ልጅ ተወልዳለህ ነው። እና ዘካርያስ ቤት እኔም በምን አውቃለሁ ብሎ ሲል እንዴት አያውቅም? ዘካርያስ ካህን አይደለም እንዴ? አንተ ህግ ታስተምር የለ እንዴ? ዘካርያስ እንዴት አላውቅም ብለህ ትላለህ? እግዚአብሔር መካን ማስወለድ የጀመረው ዘካርያስ ቤት ነው እንዴ? ከዛ በፊት ለትምህርታቸው የሚሆኑ ለእርሱም ለኤልሳቤጥም ለእምነታቸው መጽናት ከጌታ የተነገረው ነገር በመልአኩ በኩል ለተነገረው ቃል እግዚአብሔር ተፈጻሚ ሊያደርገው እንደሚችል ለትምህርታቸው የሚሆኑ ከበስተኋላ መካኖች የሉም። ርብቃ መካን አይደለችም? ያዕቆብና ኤሳውን የወለደችው የይስሐቅ ሚስት ርብቃ መካን እኮ ነበረች። ጌታ እኮ አስቧት ነው። ሳራ መካን አልነበረችም? ይስሐቅ ነው የወለደች። ራሄል መካን አልነበረችም? ነበሩ። ሐና መካን አልነበረችም? የሳሙኤል ሚስት። እነዚህን 4 ሴቶች ከበስተኋላው እኮ አሉ። ሐና የሳሙኤል እናት፣ ሳራ የይስሐቅ እናት፣ ርብቃ የያዕቆብና የኤሳው እናት ነበሩ እኮ። ራሄል ነበረች የቤንጃሚን ቢንያምና የዮሴፍ እናት ማለት ነው። ያዕቆብን ሄዳ ልጅ ስጠኝ ስትለው እኮ ነበረ። ሊያ ስትወልድ ወንዱ ማለት ነው። ሄዳ ያዕቆብን ለእኔ ልጅ አሰጠኝሞ ያለችው
ኖ ኖ ኖ ኖ ኖ ባልየው የሚሰጣትን ይሰጣታል። ልጅን ግን የሚሰራ እግዚአብሔር ነው። እና እኔ በእግዚአብሔር ፈንታ ነኝ አላት። ልጅ ልሰጥሽ እኔ በእግዚአብሔር ፈንታ ነኝ እንዲህ አላት። ያዕቆብ ማለት ነው ለራሔል። የራሔልን ማህፀን የከፈተ ማን ነው? ልጆች እንድትጸንስ ያደረጋት ማን ነው? ቤንጃሚንና ጆሴፍን እንድትወልድ ያደረጋት ማን ነው? ጌታ ነው። ይህንን አያውቅም እንዴ ዘካርያስ? ካህኑ ያውቃል። ታዲያ እንዴት ለእምነት አልሆነለትም? ገብርኤል መጥቶ ሲነግረው እንግዲህ አምስተኛ ማለት ነው መካን እሱ ቤት አምስተኛ ነው ሊወልድ ያለው፣ ወይ አምስተኛ ወይ ስድስተኛ። አምስተኛ ሳራ፣ ርብቃና ራሔል፣ ሐና ከዛ በፊት የነበሩ አምስተኛ ነው። ጌታ ለአምስተኛ ጊዜ መካኒቱን ለማስወለድ ለኤልሳቤጥ መልእክት ሲመጣ እንዴት በምን አውቃለሁ ብሎ እኔ ብሆን አልኩኝ። እዛ ግን በነ ራሔልና በነ ርብቃ ወቃ ካህን አይደለ እንዴ አንተ? ህግ ታስተምር የለ እንዴ? ሃሌሉያ እያስባልክ ትል የለ እንዴ? ቤተ መቅደስ ላይ እናታችንን ሳራን በ91 ዓመቷ ጌታ እንድትወልድ አደረጋት። እስኪ አሜን በሉ ምእመናን እያለ ሲያስጨበጭባ ነበር። ምክንያቱም ካህናት የህግ አስተማሪዎች ናቸውና በኤርምያስ 18 ላይ ህግ ከካህናት ምክር ከጠቢባን ቃል ከነቢይ አይጠፋምና ይላል። ኦኬ በምን አውቃለሁ ብሎ የሚላትን ቃል ወስጄ ነው። ኦኬ በምን አውቃለሁ? ልጅ ለመውለድ መካንን ለማስወለድ እግዚአብሔር ዘካርያስ ቤት የመጀመሪያ አይደለም። የመጀመሪያው እንኳን ቢሆን እግዚአብሔር ይችላል። በምን አውቃለሁ ብሎ የሚለውን ነገር ቆይ የዘላለም ህይወት የእግዚአብሔር ልጆች መሆናችን የዘላለም ህይወት እንዳለን በምንድን ያወቅ ነው? እስኪ ከታይ ጻፉ። መንግስተ ሰማያት እንደምትገባ የእግዚአብሔር ልጅ መሆንን በምንድን ያወቃችሁት እንዴ? ተናገሩ እስቲ። በምንድን ያወቅ ነው? አንድ ሰው ብቻ ነው በእምነት ብሎ የጻፈው። ሌላ ኮፒሊንግ ሼር እያደረገ ነው። ቴንክ ዩ ተባረኩ። ኮፒሊንግ ሼሩን ተውትና የዘላለም ህይወት እንዳላችሁ የእግዚአብሔር ልጆች መሆናችንን በምንድን ያወቅ ነው? ሁለት ሰው ተመስገን። በእምነት በቃሉ ሶስት ሰው፣ ሌላው ዝም ብሎ ነው ማለት ነው። በልጁ በማመናችን በመንፈሳችን በእምነት ሰብልዬ በክርስቶስ በማመናችን from word of God በእምነት በምን አንድ ሰው ብቻ በትክክል ጻፈው። ጥሩ ነው ሁላችሁም ያላችሁት። ግን አንድ ሰው ክላርክ የሚባለው ሰው ቅዱሱ መንፈስ ይመሰክርልናል። ሮሜ 8:16 ማን ነው ፖስት የሚያደርገው? ልክ ነው። ቅዱስ ቃሉ ይነግረናል። ያላችሁት በእምነት ነው፣ በጸጋ ነው፣ ጌታን በማመን ነው። ግን ሮሜ 8:16 ፖስት አድርጉት። ማርጋሪ ቶ ብራዘር ቴንክ ዩ ተባረክልኝ። ያንተ ሼር ብቻ ነው የመጣው። ሌላ ፖስት ይደረግ ከሆነ አላየውም። ቴንክ ዩ ሮሜ እንትን ሼር ማድረጉን ተው ወንድማችን። ቴንክ ዩ ወይ እህታችን ማርጋሪ ሜሪ ጋሪ ነው። ኦኬ ቴንክ ዩ ሀንቾ ተባረኪ። ምን ይላል? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ለመንፈሳችን ከመንፈሳችን ጋር ምን ይላል? ይመሰክራል ማለት ነው። ኦኬ የዘላለም ህይወት እንዳለን ቅዱሱ መንፈስ ለመንፈሳችን ከመሰከረልን ወንጌላዊ ለመሆናችን፣ ፓስተር ለመሆናችን፣ ነቢይ ለመሆናችን የሐዋርያነት ጸጋ እግዚአብሔር እንደሰጠ በጸጋ ስጦታ ለማገልገል እግዚአብሔር ይናገራል አይናገርም? ቅዱሱ መንፈስ ይመሰክራል አይመሰክርም? በሉ መልሷት። አሁን ይናገራል አይደል? አዎ። ስለዚህ እኔ የራሴን ስነግራችሁ ከራሴ ማለት ነው ይሄው የእግዚአብሔር መንፈስ ነው የነገረኝ ስለ እኔ አገልግሎት በህይወቴ ላይ እግዚአብሔር እንደሚሰራ ማለት ነው። ምንም እንዳትጠራጠሩ ወንድሞች እና እህቶች፣ በትክክል በእግዚአብሔር ፊት ጸልዩ፣ ይናገራል። ከዚህስ ባለፈ በሌሎች ላይ የጸጋ ስጦታ እንዳለ የእግዚአብሔር ልጆች የሆናችሁ በመንፈሳችሁ ኮንፈርም የምታደርጉት የምታዩት ነገር አለ አይደል? በደንብ አለ። ስለዚህ ብሩክዬ ብሩክ ባባ ጄኒውን የሆነ መጋቢ ነው።
ፓስተር ነው። ዛሬ ነው እኔ ዲክሌር ያደረኩት ፓስተር ነው። ቤተክርስቲያን ዘግይታም ይሁን ቆይታም ይሁን ኦርዴንድም ላታደርገው ትችላለች። ሰማይ ግን ኦርዴንድ ካደረገ ኢናፍ። በዚህ ዘመን በመተዋወቅ ሁሉ ነው አንዳንዶቹ ኦርዴንድ የሚያደርጉ በመተዋወቅ የኦርቶዶክስ ቤት የጠላኑን እዚህ አምጥተው የሚያደርጉ አሉ። ስንት ማለት ነው? ስንት ጄኑን የሆነ ጸጋ ያለባቸው ሰዎች ቤተክርስቲያን እንደ ቆዳ ታለፋለች። እንየው እንሞክረው ምናምን ነገር እየተባለ ማለት ጥሩ ነው። የመሞከራ የመታያ ጊዜ አለ። ግን የጸጋ ስጦታ ያለባቸው ሰዎችን ብዙዎቹ እኔ በጣም አውቃለሁ። በጣም ወንድሞች እናቶቼ ጄኑን የሆነ የነቢያት የጸጋ ስጦታ ላያቸው ላይ ያሉ ሰዎች እስከዛሬ ድረስ ቤተክርስቲያን ዞር ብላ አይታቸው አታውቅም። በአገልግሎታቸው እኔ ምስክር ነኝ አልኩ። ያገናኘን የሀገሬ ልጅ የወንዜ ልጅ ብዬ አይደለም፣ ያገናኘን የእግዚአብሔር መንግስት ነው። እና ብሩክዬ ትንሹ ጢሞቴዎስ ብዬዋለሁ። ትጋቱን እግዚአብሔር በላዩ ላይ ያስቀመጠው ዛሬ የነገርኳችሁ የመጋቢነት ጸጋ ስጦታ አለበት። 4 ነጥብ። የሚቃወም ሰው ካለ ይምጣ ከኔ ጋር ያውራ። ከየት ሰምቼ እንደነገርኩ እነግርሃለሁ። ከዛስ ማበድ መብት ነው። እኔንም ብሩኬንም ፎቶ ዘቅዝቀህ መሳደብ ማለት ነው። ማንም እንኳን ከመንገድ ላይ የተነሳ ገላትያ መጽሐፍ ወዴት እንኳን እንደሚገለበጥ የማያውቁ ሰዎች ሁሉ ተነስተው ፓስተር ነን ነብይ ነን እያሉ ሲሉ ነበር። እውነተኛ ስጦታ ያለባቸውን ሰዎች እኔ በደንብ ያስተዋልኩት በባለፈው ፔጅን የሰጠሁት ጊዜ ማለት ነበር። ይሄን ትልቁን ፔጅ የሰጠሁት ጊዜ ከዛ አጣድፎኝ ከቲክቶክ ላይ ያስወጡኝ ሲሉ ነው መልሶ በቃ ምንም ያለ ከቲክቶክ ከኋላ ማስወጥተው ነበር። 3 ጊዜ እንደዚህ ተደርጌ አላውቅም ነበር። እና መልሶ ብሩክዬ አንተ ከምትወጣ ብሎ መልሶ ሰጠኝ። ኦኬ ትውልድ ይስማህ ነበር ያልኩት የዛን ቀን ታስታውሱ ከሆነ ተኝቼ ነበር ጠዋት ላይ። እኔ በመንፈሴ ላይ ኮንፈርሜሽን ነበር። ቅድም ግን አልቻልኩም። ወንድሞቼ እናቶቼ እያስተማረ በነበረበት ሰዓት ማለት ነው። ጌታ ስምህ ይባረክ። አንተ እኮ እንደ ሰው አይደለም። ሰው እንደሚያይ አንተ አታይም። ነውር አይደለም እንዴ? የተጠመቀው ጥምቀት ውሃው ሳይደርቅለት ፓስተር ብላችሁ ትሉታላችሁ። ይሄንማ ህዝብ ማባለግ ነው ብለህ ካልከኝ ናና ከኔ ጋር አውራ እና ግባና ከጌታ ጋር ደግሞ አውራ። ጌታ ኢየሱስ ሲናገር የለ? አዎ ግባና አውራ፣ ግባና አውራ። እዛ ይነግርሃል ማለት ነው። እንዴ በጌታ ቤት እኮ ረጅም ዘመን ተቀምጠው እኮ ምንም ተው፣ ሌላ ነገር አታናግሩ። እና ለእግዚአብሔር ክብር ይሁንለት። ስለ ብሩኬ ባባ ነው የምናገረው። ሄዝ ፓስተር መጋቢ ነው። አልገባህም? አንድ ቀን ይገባሃል። ራሱ ብሩኬ እንኳን ካልገባው ኮንፈርሜሽን ይሰጣል እግዚአብሔር በጉባኤ መካከል ማለት ነው። ወይ በህልም ወይ በሌሎች አገልጋዮች በኩል ኮንፈርሜሽን ይሰጣል። ለእግዚአብሔር ክብር ይሁንለት። ጸጋና ሰላም ይብዛላችሁ፣ ያብዛልን እግዚአብሔር እንደዚህ አይነትን ልጆች ማለት ነው። ቤተክርስቲያን የሚታደጉ ልባችን የሚያርፍባቸው ማለት ነው። ስለዚህ ሰላምና ጸጋ ይብዛላችሁ። ኤርሚዬ ፕሮፋይሉን ቢቀይረው በጣም ደስ ይለኛል። ምክንያቱም ከዚህ በላይ የሚሆን ነገር የለም። ሁላችንም አምነን ውስጣችን አምኖ ውስጣችንም ለዚህ ነገር ምላሽ ሰጥቷል። ማንም ተቃውሞ ያለ አይመስለኝም። ምክንያቱ ሁላችንም አንዱን መንፈስ የጠጣን ስለሆነና ይሄው መንፈስ ደግሞ ለልባችን እየመሰከረ ስለሆነ፣ ስለዚህ ከዚህ በኋላ ብዙዎችም እያሉ ነበረ ፓስተር ብሩክ ሌላ ምንድን ነው የሚጠበቀው? ይሄኛውን ልክ ነው። ምንም መሪ 100% የተረጋገጠ ነው። እኛ ቤተክርስቲያን አለን አይደለ? ወንጌላዊ አማኞች ቤተክርስቲያን አለን እና ይሄኛውን በቤተክርስቲያን በኩል ኦርዴንድ ሲደረግ ይደርሳል። የጸጋ ስጦታው እውቅና ነው የምትሰጠው ቤተክርስቲያን። ቤተክርስቲያን እኮ እውቅናውን ነው የምትሰጠው። ለዚህ
እውቅና ትሰጣለች። አሁን እሺ ብሩክ እሺ ኤርሚዬ ምንድነው ለምሳሌ ጋብቻን በተመለከተ ሰዎች እርስ በርሳቸው ይግባባሉ። ከዚህ በኋላ የኔነሽ የኔነህ ተባባሉ፣ በደንብ ተዋደዱ። ወደፊት ከሱ በቀር በቃ እሱ ልቧን እንዳሳረፋት እሱ ደግሞ ልቡን እንዳሳረፈችው እና የወደፊት እቅዳቸው ይሄ መሆኑን ትርካለ ከዚህ በኋላ የቀረው ነገር ምንድን ነው? ቤተ ክርስቲያን ለተስማሙበት ነገር እውቅና እንድትሰጥ። ልክ እንደዚሁ ዛሬም እንደዚህ ነው የሚሆነው። እውቅና ትሰጣለች፣ ቤተ ክርስቲያን እውቅና ትሰጣለች። እዚሁ የመጋቢነቱ ጸጋ ዓለም ሁሉ የሆነች አንድ መንደር ላይ ያለች መገናኛ ወይም ደግሞ የሆነ ኮተቤ ምናምን ያለች ጉባኤ ሳትሆን ዓለም በሙሉ ዓለሙ ጠቅላላ በየአገሩ ያሉ ሰዎች ሁሉ የመሰከሩት ሕያው እውነት ስለሆነ እኔ የሆነ ነገር ይቀራል ብዬ አላስብም። ግን የእውቅና እንትን ግን ቤተ ክርስቲያን ያለችበት ያለበት የሚያገለግልባት ጉባኤ እውቅና ልትሰጠው ትችላለህ። በቃ ይሄ አምነናል፣ ተቀብነናል። ጸጋውንም ደግሞ እያየን ስለሆነ እውቀቱንም እያየን ስለሆነ አሁን የእውነት እንዲሁ እንደ ሐሜታ ትቁጠሩብኝና ባለፈውም ገብቼ ነበረ። ቢንያም አንድ ጥቅስ ከነገርከኝ አልኩት። አንድ ጥቅስ ነው እኮ ፓስተር ቢንያም ፍቅረ ኢየሱስ የተባለ አንድ ጥቅስ ከነገርከኝ በእውነት አንተ ፓስተር ነበርክ። መዳንም በሌላ በማንም የለም የሚለው ጥቅስ የት ነው ያለው አልኩት። ምንም አልመለሰም። ይህ ጥቅስ ጉዳይ አይደለም ነው ያለው። እና ብሩኬ ግን በጣም የተለየ ቃሉን የጠጣ ሰው ነው። እግዚአብሔር አጠጥቶታል። እግዚአብሔር ዓላማ ስላለው እግዚአብሔር ይመስገንና በዚህ እንደዚህ ስለሆነ ብዬ ነው። በጣም እወዳቸዋለሁ። ኤርሚዬ ደውልልሃለሁ። ስልክ እንትኑ ቴሌግራሙ እምቢ ብሎኛል እና በዋትሳፕ ደውልልሃለሁ፣ ፈልግሃለሁ። ተባረክ ፓስተር፣ ተባረክ መሪ፣ ተባረክ ወንድምነት ማለት በጣም ደስ ይላል። ብሩኬ ላይ ያለው ጸጋ የተገለጠ ነው። እግዚአብሔር ይመስገን። ግን አሁን ወንድምነት ያለውን ነገር ወደ ማሳሰብ ስለምፈልግ ነው። በተለይ እኛ ሁላችን ቸርች ያለን ሰዎች ነን አይደል? እዚህ የምናገለግለው ቸርች አይደለንም ምናምንና